በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉም አስቀድመን ሳይገባን በምሕረቱ በቸርነቱ ጠብቆ በቤቱ አኑሮን ስሙን እንድናመሰግን የረዳን አምላከ ቅዱሳን ስሙ የተመሰገነ ይሁንልን። በመቀጠልም የመስቀል ስር ስጦታችን የድኅነታችን ምክንያት የአዳም ልጆች ተስፋ ቅድስት ድንግል ማርያም ስሟ በፍጥረታት ሁሉ የከበረ ይሁንልን አሜን። ሁላችሁም ክርስቲያኖች እህት ወንድሞች፣ እናት አባቶች፣ እንደዚሁም ልጆች ይልቁንም የድንግል ማርያም ወዳጆች የሆናችሁ ኦርቶዶክሳውያን እንኳን ለሊቀ መልአኩ ለቅዱስ ገብርኤል መታሰቢያ በዓል በሰላም በጤና ደረሳችሁ አደረሰን። የሊቀ መልአኩ ጸጋ በረከት ረድኤት ምልጃ ጸሎት እንደዚሁም ጥበቃው ይህን ከምታደምጡ በአሜነ በረከት ከምትሳተፉ በጸሎትም እንድናስባችሁ ዘወትር ከምትጠይቁን ጋር ከሁላችን ጋር ይሁን አሜን። የዛሬውን ጸሎት ምስጋና ወይንም ቃለ እግዚአብሔር አባታችን እንደሚከተለው ያደርሱልናል። ለእርሳቸው ምስጢሩን ጥበቡን ለእኛ አስተዋይ ልቦናን ሲሰጥ የማይሰስት ሰጥቶም የማያልቅበት ልዑል እግዚአብሔር ያድለን። ሰላም እግዚአብሔር ከሁላችንም ጋር ይሁን። ወደ አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአገዛዝ በሥልጣን አንድ የሚሆን ከዘመናት ሁሉ አስቀድሞ የነበረ ለቀዳማዊነቱ መነሻ ለዳህራዊነቱ መድረሻ የሌለው ኀጢአትንና በደልን የሚሸፍን ለጻድቃንና ለኀጣን እኩል የፀሐይ ብርሃንን የሚሰጥ ለደጋጎችና ለክፉዎች ልዩነት ሳያደርግ ዝናብን የሚያዘንብ በሁሉ አንደበት መመስገን የሚገባው እሱ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በሰኔ የሚነበብ የሚጸለይ የቅዱስ ገብርኤል ድርሳን ይህ ነው። ጸሎቱና በረከቱ አማላጅነቱ ከሁላችን ጋር ትሁን ለዘላለሙ አሜን። እንደ ቀድሞ ሁሉ ብዙ ተአምራትን የገለጸባት በሊቀ መላእክት ቅዱስ ገብርኤል ስም ኔቅሎን በሚባል አገር የተሠራች አንዲት ቤተ ክርስቲያን ነበረች። ሥራው ተፈጽሞ ሥርዓተ ቅዳሴ ቤተ ክርስቲያኑ በሚከናወንበት ጊዜ ከቀድሞ የበለጠ ተአምራት አደረገ። በዚች ቤተ ክርስቲያን ሥርዓተ ቅዳሴ በሚከናወንበት ጊዜ ከቤተ ክርስቲያኑ የበር ጉበል ላይ እንደ ላብ ጠብታ ጠብ ጠብ የሚል ውሃ አለ። ይህም በሚሆንበት ጊዜ በአገሩ ሁሉ ላይ ረሃብ ይሆን ነበር። ዳግመኛም እንደ ዝናብ አወራረድ በኃይል የሚወርድበት ጊዜ አለ። ይህ በሚሆንበት ጊዜ ደግሞ በአገሩ ላይ ጥጋብ ይሆናል። ስለዚህም የአገሩ ሰዎች በእነዚህ በሁለቱ የውሃ ጠብታ ምልክት የረሃቡንና የጥጋቡን ዘመን ለይተው ያውቁ ነበር። ይህም ምልክት በዚያው በተወሰነው ቀን በየዓመቱ ሲደረግ ኖረ። በግብረ ሐዋርያት እንደተጻፈው ጴጥሮስ በእስር ቤት ገብቶ እግሮቹን እጆቹን በሰንሰለት ታስሮ በጭፍሮች መካከል ተኝቶ ሳለ ከግዞት ያወጣው ይህ ቅዱስ ገብርኤል ነው። ጭፍሮችና ዘበኞች የእስር ቤቱን በሚጠብቁበት ጊዜ የእግዚአብሔር መልአክ ወደ ጴጥሮስ ወርዶ ከዚያ በቆመ ጊዜ በእስር ቤቱ ውስጥ ብርሃን መላ። መልአኩም ጴጥሮስን ጎኑን መትቶ ቀሰቀሰውና ፈጥነ ተነስ አለው። በዚህ ጊዜ የታሰረበት ሰንሰለት ከእግሩና ከእጁ ላይ ወልቀው ወደቁ። ያም መልአክ ጴጥሮስን ወገብን ታጠቅ፣ ጫማህንም አድርግ፣ ልብስህንም ልበስና ተከተለኝ አለው። እሱም እንደነገረው አደረገና ተከተለው። ከዚያም የመጀመሪያውን በር ካለፈ በኋላ የብረት መዝጊያ ካለበት በር ደረሰ። እሷም ወለል ብላ ተከፈተች። ወጥተውም ሲሄዱ ወደ አንዲት ሜዳ ከደረሱ በኋላ መልአኩ ጴጥሮስን ትቶት ሄደ። ወንጌላዊው ዮሐንስ ለሱ በራእይ መጽሐፍ በርግጥም ይህ የመላእክት አለቃ ቅዱስ ገብርኤል እንደሆነ ሲናገር እንዲህ አለ። ከዚህ በኋላ የእግዚአብሔር መልአክ ቅዱስ ገብርኤል በምድር ላይ ወንጌልን ለመስበክ እግዚአብሔርን ፍሩት አመስግኑትም እያለ አሕዛብን ሁሉ ለማስተማር እንዲሁም የመጨረሻ ፍርድ የሚሰጥበት ቀን ደርሷልና ፀሐይና ጨረቃን ከዋክብትንም ለፈጠረ ጌታ ስገዱ እያለ ለማስረዳት በሰማይና በምድር መካከል እየበረረ መጣ ብሎ ተናገረ። እነሆ ከሊቀ መላእክት ቅዱስ ገብርኤል ተአምራት ከብዙ በጥቂቱ ጽፈናልና፣ ነገር ግን በጆሮአችን የሰማነውን በዓይናችን ያየነውን ሁሉ ለመጻፍ ብንሞክር ችሎታ ያጥረናል፣ አቅም ያንሰናል። የእሱ ተአምራት ብራና የማይችለው እንደ ሰማይ ከዋክብት እንደ ባሕር አሸዋ የበዛ ነውና
በወንጌልም በሌላም መጽሐፍ ሁሉ ቢጻፍ ኖሮ ዓለም ባልቻለውም ነበር። ለመጻፍም ብንሞክር ሁሉም ለመጻፍ ባልቻልን ነበር። ነገር ግን በሚሰሙ ሰዎች ዘንድ ብዙ መናገር መሰልቸትን፣ ዝንጋኤን ያስከትላል ተብሎ እንደተነገረ በመጠኑ ጽፈን አቀረብን እንጂ ከአንዱ ከእግዚአብሔር በስተቀር ከሰው ልጆች ወገን የአሸዋን ቁጥርና የዝናብን ጠብታ ቆጥሮ ሊደርስበት የሚቻለው ማን ነው? የመላእክት አለቃ የቅዱስ ገብርኤል ታምራቱ ብዛት እንደዚሁ ነው። እናንተ የብርሃን ልጆች ወንድሞቻችን ሆይ አሁንም አስቀድመን እንደተናገርን እግዚአብሔር ይህችን የክረምት ወራት ብሎም ባለንበት ዘመናት ሁሉ በሰላምና በጤንነት ይጠብቀን ዘንድ ለበጎ ሥራ ሁሉ በመትጋት የተራቡትን በማብላት የታረዙትን በማልበስ ይህችን ቀን እናክብራት። እግዚአብሔር የምድርን ፍሬ ይባርክ፣ የእርሻዋንም ትልም በዝናብ በማርካት ለዘርና ለመከር ያደርስ ዘንድ እኛንም ከመብረቅ የብልጭታ ፍራቻ ከነጎድጓድም ድምፅ ድንጋጤና ከነፋሳት ማዕበል መታወክ ያድነን ዘንድ ይህችንን ቀን እናስባት። እሱን በማምለክ ጸንተን ኑሯችንን በሰላም እናሳልፍ። ከኀጢአታችንም እስክንመለስ በዕድሜ ያቆየን ዘንድ ይህችን ቀን ያለ መዘንጋት እናስታውሳት። ከእኛ እያንዳንዱ በፍቅር አንድነት የተደራጀ ማኅበራችንን እንዲጎበኝልን፣ የታመመውን እንዲፈውስልንና ያዘነውን እንዲያረጋጋልን፣ እንዲሁም ለተራበው ምግቡን ያዝለት ዘንድ ለተራቆተው ልብሱን እንዲያለብስ ለዚህች ዕለት ታላቅ አክብሮት እንስጣት። የሞቱ የአባቶቻችን የእናቶቻችን ነፍስ በመንግሥተ ሰማያት ያሳርፍ። እንዲሁም በዚህ ዓለም በሚመጣውም ዓለም ጭንቀታችንን ያቃልልን ዘንድ ዳግመኛም ተመልሶ በሚመጣበት ጊዜ ክብርን እንዲያድለን ይህችን ቀን ከፍ ከፍ እናደርጋት። በአጠቃላይ የመላእክት አለቃ በሚሆን በቅዱስ ገብርኤል አማላጅነት ከጠላታችን ከሰይጣን ከዲያብሎስ ተንኰል ያድነን። ዕድል ፈንታችንንም ከቅዱሳን ሁሉ ጋር ያደርግልን ለዘላለሙ አሜን። ጸሎቱና በረከቱ ከወዳጆቹ ጋር ለዘላለሙ ይኑርና የመላእክት አለቃ ቅዱስ ገብርኤል ያደረገው ታምር ይህ ነው። ከዕለታት በአንደኛው ቀን ሰይጣን በሽማግሌ ሰው ተመስሎ ወደ አውር መጣ። አውርም ከወዴት መጥታል ብሎ ቢጠይቀው ከአንተ የትውልድ አገርህ ነው የመጣሁት፣ እናትና አባትህም ያውቁኛል። ይልቁንም ይህን ይዘ የመጣውን ገንዘብ ከንጉሡ ቤት አታለ ይዘ እንደመጣ አውቃለሁ አለው። አሁን የምታመልጥበት ምክንያት ይኖር ይመስልሃልን? የተወለድከውም በዝሙት ሲሆን አንተም እንደ አባትህ መተተኛ እንደሆንክ ስነግርህ እርግጠኛ መሆኔን ትረዳለህ። ስለዚህ በእኔና በአንተ መካከል ያለውን ተጨባጭ ሁኔታ ስገልጽልህ እንደ እኔ ያለ ሽማግሌ ደግሞ እንዳይዋሽ ታውቃለህ። በተፈጥሮም የሰውን ስም ማጥፋት አልፈቅድም። ይልቁንም አንተ የሀገሬ ልጅ ነህና ለአንተና ለወንድሞች ጭምር የሚበጀውን ምክሬን ተቀብለ ዛሬ ነገ ሳትል በአስቸኳይ ይህችን ያሳነስካትን ቤተ ክርስቲያን አፍርስና ምናልባት ንጉሡ መልእክተኞች ልኮ እንዳያስገድል ወደ በረሃ ሽሽ አለው። አውርም ይህን የተንኰል አነጋገር በሰማ ጊዜ ፈጥኖ ተነስቶ በመቆም እጆቹን ወደ ሰማይ ዘርግቶ ወደ እግዚአብሔር እንዲህ ሲል ጸለየ። የሊቀ መላእክት ቅዱስ ገብርኤል አምላክ ሆይ ከመከራ ላይ አትጣለኝ፣ አድነኝ እንጂ ቸልም አትበለኝ። ከልጅነቴ ጀምሮ የረከስኩ በመሆኔ በደሌን እኔ ራሴ ያውቃለሁ። ስለሆነም በሰይጣን እጅ አሳልፈ እንዳትሰጠኝ እለምንሃለሁ። ፍጹም በሆነ ውበት የዚችን የቤተ ክርስቲያን ሥራ ሳልጨርስ ነፍሴን ከሥጋዬ እንዳይለያት ጠብቀኝ። የጠላትን የተንኰል አሽክላ በጣት ሰጣል፣ ለጌትነትህ ምስጋና ይገባል በማለት ጸለየ። በዚህም ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ተገለጸለትና እግዚአብሔር የመረጠ አውር ሆይ ደስ ይበልህ፣ ልመናህን እግዚአብሔር ሰምቶአልና። ነገር ግን ያ ተንኰለኛ ሽማግሌ በነገው ቀን የመጣ እንደሆነ ፈጥነ ያዝና በሰንሰለት እሰረው፣ ከዚያ በኋላ ማን እንደሆነ ታውቋለህ አለው። አውርም የእግዚአብሔር መልአክ ቅዱስ ገብርኤል እንዳዘዘው ሰይጣንን አሰረና ሰው ሁሉ በሚመለከተው አንጻር በአንቀጸ ቤተ ክርስቲያኑ ላይ ሰቀለው። ሰይጣኑም እግዚአብሔር የመረጠ አውር ሆይ ከእስራቴ ትፈታኝ ዘንድ በፈጠረ በእግዚአብሔርና በቅዱስ ገብርኤል አማጽንሃለሁ እያለ በታላቅ ቃል ይጮህ ጀመር። ቀጥሎም ስማይ ልንገረ አባት አብራሲት እንደ አምላክ አድርጎ በፍጹም ስግደት ሰግዶልኛል።
ስሜንም ያውሶ ብሎ ሰይሞኝ ነበር። ስለዚህ በዚህ ሕዝብ ፊት እንዳታዋርደኝ እለምንሃለሁ። በሊቀ መላእክት ቅዱስ ገብርኤል ቁጣ የተነሣ በአንተ ላይ ልፈጽም የነበረው ተንኰል ተሰናክሎብኛልና ስለ መጥፎና አስጸያፊ ሥራዬ በእሳት ሰይፍ ሊቀጣኝ ይፈልጋል። ነገር ግን እንዳያቀስፈኝና እንዳያጠፋኝ የእግዚአብሔር ቸርነት ትከለክለዋለች። እሷንም እገልጽልህና እነግር ዘንድ ፈጽሞ አይቻለኝም፣ ኃይልም አይኖረኝም። አሁን ግን ብትተወኝና ብትለከኝ ዳግመኛ ላልመለስ አረጋግጥልሃለሁ። አሁንም የመላእክት አለቃ ቅዱስ ገብርኤል ሆይ በዚህች ዕለት እንዳታሰቃየኝ እነሆ በያዝከው በትረ ወርቅ አማጽኝሃለሁ። ነገር ግን በእጅ ለገባው ለእኔ ወዮልኝ እያለ ብዙ ይለፈልፍ ጀመር። አብርም ይህን ሁሉ ነገር በሰማ ጊዜ ያን ሰይጣን ከእስራቱ ፈቶ ለቀቀው። ያ ሰይጣን ግን ከቤተ ክርስቲያኑ ራቅ ካለ ቦታ ላይ ሆኖ አንተ የአብራሲት ልጅ አውር ሆይ እናትና አባት በዝሙት እንደወለዱ አውቃለሁ። በተወለድክም ጊዜ በሊቀ መላእክት በቅዱስ ገብርኤል እጅ እግዚአብሔር አዳነህ እንጂ እገል ዘንድ በላይ ላይ ወንበር ጭኜብህ ነበር። አሁንም እንደገና ተመልሼ የመጨረሻ ኃይሌን በአንተ ላይ አሳይ ዘንድ ተስፋ አለኝ በማለት በታላቅ ቃል አሰምቶ ተናገረ። ሰይጣኑም ከተናገረ በኋላ በታላቅ ውርደትና ኀፍረት እንደ ጢስ በኖ ጠፋ። አውርም የደረሰበት ፈተናና የተደረገውንም ተአምር ሁሉ ለሕዝቡ አስረዳቸው። ልመናውና አማላጅነቱ ከወዳጆቹ ወለተ ጻድቅ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ወለተ ማርያም ፀሐይ ያዩ፣ ወለተ ሥላሴ፣ ወለተ ጊዮርጊስ፣ ወለተ ማርያም ወልደ ጊዮርጊስ፣ አጸደ ማርያም ኢዛና ራኢሻን፣ ሰላማዊት አማረ፣ በስረ ማርያም ወለተ ኪዳን፣ ወለተ ሐና፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ወለተ ሚካኤል፣ አምደ ሚካኤል፣ አስካለ ማርያም፣ ኃይለ ሚካኤል፣ ገብረ አብ፣ ኃይለ ገብርኤል፣ ወለተ ሥላሴ፣ ማሪቱ ኃይሉ፣ ወለተ መድህን፣ ወልደ መድህን፣ ወለተ ሰንበት፣ ዋይዜ ጋር ለዘላለሙ ትኑር። የወለተ መስቀል፣ የገብረ ሥላሴ፣ የወልደ ጊዮርጊስን ነፍስ ይማርልን፣ ዛሬም ዞትርም ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። ለአባታችን ቃለ ሕይወትን ያሰማልን፣ ሰፊ ዘመን ከጤንነት ጋር እግዚአብሔር ያድልልን፣ የአገልግሎት ዘመናቸውን ይባርክልን፣ ጸሎታቸውንም እግዚአብሔር ይቀበልልን፣ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ይህን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ሆናችሁ ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎትም እንድናስባችሁ ለጠየቃችሁን እግዚአብሔር አምላክ ሁላችሁንም ከነ ቤተሰባችሁ በሕይወት በጤና ያቆያችሁ፣ ዕድሜ ዘመናችሁ ይባረክ፣ ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ፣ አሜን። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኛንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን፣ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት